የድምፀ ነጎድጓዱ ስንብት አብዲ ከማልና የኢቢሲ ወርቃማው ትውልድ ትዝታ። በኢትዮጵያ የሚዲያ ታሪክ ውስጥ ተቋማት ስማቸውን ሲቀየሩ፣ አሰራሮች ሲዘምኑና ቴክኖሎጂ ሲፈራረቅ ማየት የተለመደ ነው። ነገር ግን በአንድ ወቅት በአንድ ተቋም ውስጥ ተሰባስቦ የሚፈጠርን የትውልድ ኃይል ማግኘት ግን የታሪክ አጋጣሚ ነው። በ1998 በ1999 እና 2000 ዓመተ ምህረት ላይ የኢትዮጵያ ሬዲዮና ቴሌቪዥን ድርጅትን የአሁኑን ኢቢሲ የተቀላቀለው የወጣት ጋዜጠኞች ስብስብ በኢትዮጵያ የዜና አሰራር ውስጥ አዲስ መንፈስ፣ አዲስ ፍጥነትና አዲስ ቀለም የፈጠረ ትንታግ ትውልድ ነበር። በመዝናኛና በዶክመንተሪ ፕሮግራሞች አነጋጋሪ ስራዎችን መስራት የቻለ ነበር። የዚህ ትውልድ ግንባር ቀደም አባል የዜና ክፍሉ ሞተርና የድምፅ ንጉሥ የነበረው ጋዜጠኛ አብዲ ከማል ዛሬ በሞት ቢለየንም የጣለው አሻራ ግን በሚዲያ ታሪክ ውስጥ በደመቀ ቀለም ተጽፎ ይኖራል። የዘጠናዎቹ መጨረሻ ባች አዲስ መንፈስ በጉምቶች መሃል። ያኔ ኢቲቪና የኢትዮጵያ ሬዲዮ ገና አልተዋሃዱም ነበር። ሁለቱም ተቋማት በአንድ ተቋም ስር ቢሆኑም በየራሳቸው ምክትል ሥራ አስኪያጆች የሚመሩ ነፃ ተቋማት ይመስሉ ነበር። በዚህ መሃል ነበር ፍጹም ባልተለመደ ሁኔታ ከተለያዩ ዩኒቨርሲቲ የተመረቁ ከ100 በላይ ፍሬሽ ጋዜጠኞች ወደ ኢቢሲ የተቀላቀሉት። ይህ አዲስ ትውልድ ግን ብቻውን አልነበረም። በጥሩ መንገድ ሊቀርጹት የሚችሉ የጋዜጠኝነትን ሀሁ ጠንቅቀው የሚያውቁ ጉምቱ ባለሙያዎች በሬዲዮም በቴሌቪዥንም በብዛት ነበሩ። በሬዲዮ በኩል እነ ደምሴ ዳምጤ፣ አስፋው ገረመው፣ ምናላቸው ስማቸው፣ ተፈሪ ለገሰ፣ አብዱል ሰመድ መሐመድ፣ ዋጋዬ ጸጋዬ፣ እሸቱ ገለቱ፣ ብርቱካን ሀረገወይን አዲሱን ትውልድ በቃላት ጨዋነትና በዘገባ ጥልቀት ኮትኩቷቸዋል። በቴሌቪዥን ደግሞ እነ ኃይለ ራጉኤል ታደሰ፣ አሸብር ጌትነት፣ ቴዎድሮስ ነጋሽ፣ ተመስገን ገብረሕይወት፣ ተሻለ በቀለ፣ ሳሙኤል ከበደ፣ ብርሃኑ በላቸው፣ ከፈለኝ ጌታውን፣ ሂሩት መንግስቴ፣ ፍቅር ይልቃል፣ ታደለ አሰፋ፣ ሰለሞን ገብረ እግዚአብሔርን የመሳሰሉ ጋዜጠኞች ወጣቱን ጋዜጠኛ ገርተውት በሙያም አበልጽገውት ነበረ። አብዲ ከማል የኒውስ ሩሙ ድምፀ ነጎድጓድ። ከዚህ ወርቃማ የዘጠናዎቹ ትውልድ መሃል አብዲ ከማል በሬዲዮ ዘርፍ በብሩህነት ደምቆ የወጣ ኮከብ ነበር። አብዲ ከስራው ጋር ለመዋሃድ ጊዜ አልፈጀበትም። ከዜና ፋይል እስከ ወቅታዊ ፕሮግራም፣ ከትንታኔ እስከ መዝናኛው በሁሉም ዘርፍ ተወዳጅ ስራዎችን ለአድማጭ ለማድረስ ማገዶ አልፈጀም። በተለይ የሬዲዮ ዜና ፋይል የአብዲ ከማል መፈጠሪያ መድረክ እስኪመስል ድረስ በፍጥነት ተቆጣጥሮታል። ከአብዲ ከማል ጋር እነፍታወቅ የወንደሰን፣ ሐና ተሟሪ፣ ብሩክ ያሬድ፣ ደግሶ አማኑ በአጭር ጊዜ ውስጥ የአድማጭን ጆሮ ያዙ። በተቋሙም ወደፊት መሪነት መጡ። አብዲ ግን አንድ ልዩ መታወቂያ ነበረው፣ ድምፁ። የአስገምጋሚና ምድርን የሚያንቀጠቅጥ የሚመስለው ድምፁ ዘመናትን የኢትዮጵያውያን ድምፅ የሆነውን የኢትዮጵያ ሬዲዮን ይበልጥ ከፍ አደረገው። ዜና ፋይልን ሲመራ ወይንም ዘገባ ሲያቀርብ አድማጭን የማስገደድና የማሳመን ልዩ ስብዕና ነበረው። አብዲ ዜና የመስራት ፍጥነቱና የዜና ብልት አዋቂነቱ በኒውስ ሩም ውስጥም ትልቅ ግርማ ሞገስ የሰጠው ነበር። የትውልድ ቅንጅትና የኢቢሲ ልደት። በቴሌቪዥንም በኩል ትውልዱ እሳት ነበር። እናንሙት አብርሃም፣ ህሊና አዘዘ፣ ነቢዩ ወንደሰን፣ ሰላም ሙሉጌታ፣ ጸገነት ይልማ፣ ኤደን ብርሃኔ፣ ምስክር ተስፋዬ፣ መስከረም ጌታቸው፣ ማህደር ታሪኩ፣ አበበ ኃይሌና ሳሚ ካሳ ከዜና እስከ መዝናኛው ዘርፍ ያለውን ተረክበውት ነበር። ይህ የዘጠናዎቹ ትውልድ የካበተ የጋዜጠኝነት ልምድ ባለው ተቋም ላይ የራሱን የመፍጠርና የመፍጠን ከቴክኖሎጂ ጋር የመላመድ አቅም ደመረለት። ብዙም ሳይቆይ ሬዲዮና ቴሌቪዥን ተቀላቅለው ኢቢሲ ሲወለድ አብዲ ከማል የዚህ ትልቅ ተቋም አንዱ ምሰሶ ሆነ። ከሪፖርተርነት ተነስቶ እስከ ዜና ክፍሉ ዋና አዘጋጅነት በደረሰበት የሥራ ዘመኑ አብዲ ለዜና ክፍሉ ኒውስ ሩሙ የሰጠው ትርጉም ትልቅ ነበር። እሱ ለዜና ክፍሉ ባለሙያ ብቻ ሳይሆን ጋሻም ነበር። አብዲ በኒውስ ሩም ውስጥ የነበረው ሚና ከሥራ መሪነት በላይ ነበር። በጣም ቅንና ከሰው ጋር በቀላሉ የሚግባባ ሰው እንደመሆኑ በዋና አዘጋጅነት በነበረበት ወቅት ለባለሙያዎቹ ይቆም ነበር። በሥራ አጋጣሚ ባለሙያዎች ጥፋት ቢያጠፉ ከበላይ አካላት የሚመጣውን ቅጣትና ተግሳጽ እኔ ነኝ ኃላፊነቱን የምወስደው በማለት ባለሙያዎቹ እንዳይገፉና ሞራላቸው እንዳይነካ የሚከላከል ምርጥ አለቃ ነበር። በኢትዮጵያ ውስጥ እስካሁን በሰው ልብ ውስጥ ቀርተው የሚታወሱ ስራዎችን የሰራው አብዲ ከማል የዜና ብልት አዋቂ በመሆኑ የትኛው ዜና ቀድሞ መቅረብ እንዳለበት፣ የትኛው ዘገባ ላይ ምን አይነት ቀለም ሊኖረው እንደሚገባ በብቃት ይወስን ነበር።
ከሀገራችን መሪዎች ጋር የተለያዩ ጉዳዮችን ለመዘገብ አፍሪካንና መላው ዓለምን የዞረ ነገር ግን ትህትናውና ቅንነቱ ያልተለየው ባለሙያ ነበር አብዲ ከማል። የህይወት አጋጣሚ ሆኖ አብዲ የዛሬ 8 ዓመት በፊት ወደ ካናዳ ቀንቶ ህይወቱን በዛው መግፋት ጀምሮ ነበር። እዚያም ሆኖ ስለ ሀገሩና ስለ ቀድሞ የሙያ አጋሮቹ ከመጨነቅ አልተቆጠበም። አብዲ ከማል ከትዳር ህይወቱ 3 ልጆችን አፍርቷል። ይሁንና የህይወት መስመሩ በገጠመው ህመም ተስተጓጎለ። በድንገተኛ ህመም አብዲ ከማል በካናዳ ሕክምና ሲረዳ ቆይቶ ወደ ሀገር ቤት በመመለስና ከቤተሰቡ ጋር ዳግም በመቀላቀል አብዲ ወደ እናት ሀገሩ መጣ። አብዲ ከማል የመጨረሻዎቹን ቀናት በናፈቃቸው እናት አባቱ እቅፍ ውስጥ በጓደኞቹና በቤተሰቦቹ ተከቦ በሚወዳት ሀገሩ አሳልፏል። በሀገሩ አፈር ላይ ማረፍን መርጦ ከወራት በፊትም ወደ ኢትዮጵያ ተመልሶ እዚሁ አሳልፏል። ዛሬ በህይወት የተለየን አብዲ ከማል ስርዓተ ቀብሩ በአዲስ አበባ የሙስሊም መካነ መቃብር ተፈጽሟል። አብዲ የሄደው በአካል ቢሆንም የ90ዎቹ ጋዜጠኞች ባች የፈጠረውን ያንን እሳት መንፈስ ግን በታሪክ መዝገብ ላይ ትቶ አልፏል። አብዲ ከማል በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ኢቢሲ የራሱን አስተዋጽኦ እንዲያበረክት ካደረጉ ምርጥ የኢትዮጵያ ልጆች ምርጥ ጋዜጠኞች አንዱ ነበር። የአስገምጋሚ ድምፅ ዛሬ በሬዲዮ ሞገድ ባይሰማም በቴሌቪዥን መስኮቶቻችን ባናደምጠውም በባልደረቦቹ ልብ ውስጥ ግን አሁንም እያስተጋባ ይኖራል። አብዲ በጋዜጠኝነቱ የሰራቸው ስራዎች፣ ለባለሙያዎቹ ያበረከታቸው አስተዋጽኦዎች ዛሬም የሚዘከር ሁሉም ጋዜጠኞች የሚማሩበት ነው። ለአብዲ ከማልና ቤተሰቦች፣ ለወዳጆቹና ለመላው የሚዲያ ቤተሰብ መጽናናትን እንመኛለን። የ90ዎቹ ትንታግ አብዲ ከማል በሰላም እረፍ። ቅዳሜ ገበያ